ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የአማርኛ ቃላት ምስረታ ነው። ዛሬ በሀና ቤተሰቦቿ በእያንዳንዳቸው ሶስት የአማርኛ ቃላቶችን ማለትም ከሀ እስከ ሆ ባሉት በሰባቱ ሀና ቤተሰቦቿ ሶስት የአማርኛ ቃላቶችን የምንመማር ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ እና ሂሳብ ትምህርቶችን እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ በቀንም ሆነ በማታ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። ቻናሉ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር በመጀመሪያው ወደ ታችኛው መስመር እዚህ ጋር ሀና ቤተሰቦቿ ናቸው። ሀ ሁ ሂ እያለ ወደ ታች ይሄዳል ማለት ነው። ከዚህ ጋር ደግሞ ቃላቶች ናቸው። መነሻ ፊደላችን እንዳልኳችሁ ከሀ ከሆነች እዚህ ጋር በሀ ቀጥሎ ደግሞ በሁ እያለ እስከ ሆ ድረስ እንሄዳለን ማለት ነው። እሺ የመጀመሪያው እዚህ ጋር ሀ ሜ ት ሀሜት ሀሜት። እሺ አሁን ሀሜት ለማለት እንዳልኳችሁ መነሻችን ሀ ነች። ከዚያ ሜ ማለት የመቤተሰብ አምስተኛ እና ት የተቤተሰብ ስድስተኛ አድርገን በአንድ ላይ ስናነበው ምን ይላል? ሀሜት ሀሜት ይላል። እሺ ቀጣይ ደግሞ ከዚህ ጋር ሀ ገ ር ሀገር ሀገር። እዚህ ጋርም ሀ የመጀመሪያ ገ የመጀመሪያ እና ር ደግሞ ከረ ቤተሰብ ስድስተኛ ፊደል አድርገን እነዚህ ስናነባቸው ሀገር ሀገር። እሺ ሶስተኛው ሀ ፍ ረ ት ሀፍረት ሀፍረት። እሺ ሀ የመጀመሪያ ፊደል፣ ፍ የፈ ቤተሰብ ስድስተኛ፣ ረ የመጀመሪያ፣ ት የተ ቤተሰብ ስድስተኛ በአንድ ላይ ሀፍረት ሀፍረት ይላል። እሺ እንግዲህ እነዚህ ሶስቱ ቃላቶች መነሻ ፊደላችን ማነች ማለት ነው? ሀ ፊደል ነች ማለት ነው። ሀ ፊደል። እሺ ወደ ሁለተኛው ስንመጣ ደግሞ ይቺ ደግሞ ሁ ነች። ሀ ብለን ቀጣይ ሁለተኛ ፊደል ሁ ነች፣ ጎኗ ላይ ቅጥያ። እሺ ወደ ቃላቱ ስንሄድ ሁ ኔ ታ ሁኔታ ሁኔታ ይላል። ሁ የሀ ቤተሰብ ሁለተኛ አልኋችሁ። ኔ የነ ቤተሰብ አምስተኛ እና ታ ደግሞ የተ ቤተሰብ አራተኛ ፊደል አሉ። በአንድ ላይ ሁኔታ ሁኔታ። ሁ ሉ ም ሁሉም ሁሉም። ሁ የሀ ቤተሰብ ሁለተኛ፣ ሉ የለ ቤተሰብ ሁለተኛ እና ም ደግሞ የመ ቤተሰብ ስድስተኛ ፊደል ሁሉም። ሁ ለ ገ ብ ሁለገብ ሁለገብ። እሺ ከዚህ ጋርም ሁ አሁን ያሏችሁ ተመሳሳይ ነች። ለም የመጀመሪያ፣ ገ የመጀመሪያ እና ብ የበ ቤተሰብ ስድስተኛ ፊደል በአንድ ላይ ሁለገብ ሁለገብ ይላል። እሺ ወደ ሶስተኛው ስንመጣ ሀ ሁ ሂ ሂ ላይ ደርሰናል ማለት ነው። እሺ ከዚህ ጋር ሂ ደ ት ሂደት ይላል። ደግሞ እዚህ ጋር ሂደት። ሂ የሀ ቤተሰብ ስንተኛ ነች? ሶስተኛ ብለናል። ደ የመጀመሪያ እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል። ትን ብዙ ቦታ እዚህ ጋር ሀሜት ስንል አይተናል። ሀፍረት ስንልም ነግራችኋለሁ። ት የተ ቤተሰብ ስንተኛ ነች? ስድስተኛ ነች ማለት ነው። ስለዚህ ስናነበው ሂደት ብለን ማንበብ እንችላለን። ከዚህ ጋር ደግሞ ሂ ወ ት ህይወት ህይወት። ሂ አሁን የነገርኳችሁ የሀ ቤተሰብ ስንተኛ ነች? ሶስተኛ። ወይ የመጀመሪያ፣ ት የተ ቤተሰብ ስድስተኛ ህይወት። ከዚህ ጋር ደግሞ ሂ ሳ ብ ሂሳብ ሂሳብ። ሂ ሀ ቤተሰብ ሶስተኛ፣ ሳ የሰ ቤተሰብ አራተኛ እና ብ የበ ቤተሰብ ስንተኛ ነች? ስድስተኛ ፊደል። ከዚህ ጋር አይተናል አይደል? ሁለገብ ስንል ብ ብለናል። ስለዚህ ብ ማለት የበ ቤተሰብ ስድስተኛ ነች። ሂሳብ በአንድ ላይ ስናነበው ሂሳብ ብለን ማንበብ እንችላለን ማለት ነው። እሺ ወደ ቀጣዩ ስንሄድ ደግሞ አራተኛው ሀ ነች። እሺ እዚህ ጋር ምን ይላል? ሀ ብ ት ሀብት ሀብት። እሺ ቀጣይ ሀ ገ ር ሀገር ሀገር። እሺ ሀ ላ ፊ ሀላፊ ሀላፊ። ሀ አራተኛ የሀ ቤተሰብ ብለናል። ላ የለ ቤተሰብ አራተኛ እና ፊ ደግሞ የፈ ቤተሰብ ሶስተኛ ሀላፊ ሀላፊ። እሺ አምስተኛዋ ደግሞ እግራቸው ላይ ቀለበት የሀ ቤተሰብ ስንተኛ ነች? አምስተኛ ሄ ማለት ነው። ሄ ሄ ለ ን ሄለን ሄለን። ሄ የሀ ቤተሰብ አምስተኛ ብለናል። ለ የመጀመሪያ፣ ን የነ ቤተሰብ ስድስተኛ ሄለን። ሄ ደ ች ሄደች ሄደች።
ሄ የሀ ቤተሰብ አምስተኛ፣ ደ የመጀመሪያ፣ ቺ የቸ ቤተሰብ ስድስተኛ። ሄደች። ሄ ዱ ሄዱ ሄዱ። እሺ ወደ ስድስተኛው ስንመጣ እቺ ደግሞ ህ ነች። የሀ ቤተሰብ ስድስተኛ ህ። ከዚህ ጋር ስናነብ ህ ግ ህግ ህግ። ህ የሀ ቤተሰብ ስድስተኛ፣ ግ የገ ቤተሰብ ስድስተኛ ህግ። ህ ዝ ብ ህዝብ ህዝብ ይላል። ደግሞ ከዚህ ጋር ህዝብ ለማለት ህ የሀ ቤተሰብ ስድስተኛ፣ ዝ የዘ ቤተሰብ ስድስተኛ እና ብ የበ ቤተሰብ ስድስተኛ አድርገን እነዚህም በስርዓት ስናነባቸው ምን ይላል? ህዝብ ይላል። ህዝብ። ህ ዳ ር ህዳር ህዳር። ህ የሀ ቤተሰብ ስድስተኛ፣ ዳ የደ ቤተሰብ አራተኛ እና ር ደግሞ የረ ቤተሰብ ስድስተኛ ፊደል በአንድ ላይ ህዳር ይላል። እሺ ወደ መጨረሻው ስንመጣ እቺ ደግሞ የሀ ቤተሰብ ሰባተኛ ሆ ነች። ሆ ከዚህ ጋር ሆ ኗ ል ሆኗል ሆኗል። ሆ የሀ ቤተሰብ ሰባተኛ፣ ኗ የነ ቤተሰብ ስምንተኛ እና ል ደግሞ የለ ቤተሰብ ስድስተኛ ሆነዋል። ሆ ነ ች ሆነች። ሆ የሀ ቤተሰብ ሰባተኛ፣ ነ የመጀመሪያ፣ ቺ ደግሞ ስድስተኛ የቸ ቤተሰብ ሆነች። የመጨረሻው ሆ ቴ ል ሆቴል ሆቴል። ሆ የሀ ቤተሰብ ሰባተኛ፣ ቴ የተ ቤተሰብ አምስተኛ እና ል ደግሞ የለ ቤተሰብ ስድስተኛ ፊደል አድርገን እነዚህንን በስርዓት ስናነባቸው ሆቴል ሆቴል የሚል ቃል ይሰጡናል ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህንን የአማርኛ ቃላቶች ከሀ እስከ ሆ ባሉ የአማርኛ ፊደላቶች መነሻ እያደረግን መስርተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። አማርኛና እንግሊዝኛ ትምህርት እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ትችላላችሁ። በቀጣይ ትምህርት እስከምመለስ በያላችሁበት ሰላም